ሩታ ማትፈልጋት ከሆነ ከሄርሜላ ጋር መኖር የምትፈልግ ከሆነ ወደ ሩታ እኮ ህይወት መምጣት አይጠበቅብህም። ይሄ ሁሉ መስዋዕትነት እየከፈለች ያለችው እኮ ለልጇ እንጂ እሷ ከሌላ ወንድ ጋር መሆን አቅቷት አይደለም እንጂ እሷ ከፈለገችው ወንድ ጋር ጊዜ ማሳለፍ ትችላለች። አንተ ከሴት ጋር እያሳለፍክ ያለው ጊዜ ማለት ነው። ታውቃለህ በደንብ ጠንቅቀህ ሩታ ማን እንደሆነች በደንብ ጠንቅቀህ ታውቃለህ ራስህ ማለት ነው። እኔ ባልናገር ራሱ የሷን ክብር ወይም ደግሞ የሷን ነገር ራስ ታውቃታለህ። ሴት ልጅ እንደዚህ እየጠየቀች ሴት ልጅ ተንበርክካ እየጠየቀች ይቅርታ ልጃችንን እናሳድግ እያለች ጥላት መሄድ ማለት ይሄ ለሴት ልጅ ክብር አለመኖሩ ነው የሚያሳየው። ወንድነት አይደለም በነገር ላይ ወይም ደግሞ ይቅርታ እየጠየቀ ዝም ብለህ መሄድ ማለት ወይም ደግሞ እሷን ጠርጥረሃት መጠርጠር የነበረብህ በነገር ላይ ሄርሜላ ነበረ። ምክንያቱም ሩታ በመሃላችሁ ልጅ አለ ለልጇ ብላ እንኳን ምንም ነገር እንደማታደርግ ምንም እንደማሰራብህ በሷ ነበር ማመን የነበረ በአንድ ልጃችሁ ማለት ነው። ግን ደግሞ አንተ ከሩታን ከማመን ይልቅ መታመነው ሄርሜላን ነው። ከዚህ በፊት ያደረካት ሁሉ ነገር አንተ ነህ። ብዙ ነገር የሰራኸው ሩታ ላይ ብዙ ጥፋት የሰራኸው አንተ ነህ። ግን ደግሞ እግር ላይ ተንበርክካ እየጠየቀች ያለችው ሩታ ነች። ይሄ ደግሞ ሴትነቷን በደንብ ጠንቅቆ የሚናገር ነገር ነው። ለልጇ ብላ መስዋዕት እየከፈለች እንደሆነ የምትረዳው በዚህ ነው። ጥፋት የምትሰራው አንተ ነህ። ይቅርታ የምትጠይቅህ እሷ ነች። እኔ ራስህን እንዴት ቆልለን እንደምታይ አላውቅም። ካሁን በኋላ ደግሞ እኛ ይብስብናል። ቢበቃችሁ ይሻላል ብለን ከዚህ በፊት ብዙ ጊዜ ተናግረናል። ነገሩ ይቁም፣ ሩታና አብርሽ አንድ ላይ ይሁኑ፣ ብጥብጥ ይቁም ተባብለን ሁላችንም በራሳችን መንገድ ነገሮችን ለማስተካከል ሞክረን ነበርና እዛ ሰፈር ደግሞ ይሄን ነገር አይፈልጉትም። አብርሃምና ሄርሜላ አንድ ላይ እንዲሆኑ ነው የሚፈልጉት። አብርሃምና ሄርሜላ ደግሞ አንድ ላይ ከሆኑ መቼም ቢሆን ሰላም ይፈጠራል ብላችሁ እንዳታስቡ። ምክንያቱም ሄርሜላ ሁለቱም የሚያገናኛቸው ምንም አይነት ነገር የለም። ሩታና አብርሃም ግን የሚያገናኛቸው አንድ ልጅ አለ። ስለ ልጁ ብዙ ማውራት አልፈልግም፣ ምክንያቱም በማይሆን ነገር እያስገባ ነው ስለሆነ ማለት ነውና የሚያገናኛቸው ነገር አለ አብርሃምና ሩታ። አሁን ግን ሄርሜላ ዛሬ መጣ ለበጥብጥ የሆነ ነገር ልትፈጠር የራሷ ላይ የምትጠመጠመው ገመድ ማትፈታው ገመድ ነው እየበጠመጠመች ያለችውና ካሁን በኋላ ሁሉም ነገር ይበቃል ብዬ ነው ማስበው እኔ እንደራሴ። ምክንያቱም ሩታን ለማሳፈር ወይም ደግሞ የሆነ ነገር ተገኘ የሆነ ነገር እያደረገች እንደሆነ ታወቀ ፋይል ምናምን እያላችሁ ሩታን ለማሸማቀቅ ሩታን የሆነ ነገር ለማድረግ ብዙ ነገር እየጀመራችሁ እንደሆነ ብዙ ነገር እያየሁኝ ነው። ይሄ ደግሞ ከናንተ ማይጠበቅ ወይም ደግሞ ሩታን ከምታቋት ሰዎች ማይጠበቅ ነገር ነው። ብዙ ሰዎች ሩታን በደንብ ጠንቅቃችሁ ታቋታላችሁ። ከሄርሜላ ይልቅ እንደው የምታቋት ሩታን ነው። ግን ደግሞ ሩታን ለማሳፈር ሩታን የሆነ ውስጥ ለመክተት ወይም ደግሞ እሷን አናዳችሁ ወይም ደግሞ እሷን ማይሆን ስሜት ውስጥ ከታችሁ ከአብርሃም ለመነጠል የማታረጉት ነገር የለም፣ የማትፈነቅሉት ድንጋይ የለም። ይሄ ደግሞ ከናንተ አይጠበቅም። በነገራችሁ ላይ አሁንም ቢሆን ከዚህ በፊት እንተዋወቃለን፣ የሆነ ነገሮች አሳልፈናል፣ ከሁላችሁም ጋር ብዙ ነገር ተፈጥሯል። ተጣልተናልም ታርቀናልም። ከዛ በፊት ይሄን ነገር ከመፈጠሩ በፊት ጓደኛሞች ነበርን ሁላችንም። እንደዚህ መጣላት ማይጠበቅብን ሰው ነበርን። ግን ደግሞ እኛ በፍቅር ነገሮችን ስንሄደው ወይም ደግሞ ነገሮችን ለማስተካከል በራሳችን መንገድ በምንሄድበት ሰዓት እናንተ ደግሞ ነገሮችን ለማበላሸት አንድን ሰው አሸማቃችሁ አንድን ሰው የሆነ ነገር አድርጋችሁ ሰውን መጣል ስለምትፈልጉ ካሁን በኋላ የፈለጋችሁት ነገር ሊፈጠር ይችላል። እናንተ በሄዳችሁት መስመር ወይም ደግሞ እናንተ በምትሄዱት መስመር ልክ እኛ እጥፍ መሄድ እንችላለን። ማንም ከማንም ስለማይበልጥ ማለት ነው። እናንተም ምንም እንደማታመጡ በደንብ ጠንቅቀን ተዋውቃለን ራስ በራሳችሁ። እኛም ታውቁናላችሁ ሁላችሁም በደንብና ብቻ ካሁን በኋላ ይበቃል ብዬ ነው ማስበው። ምክንያቱም ይሄ ሰውን ለማሸማቀቅ ሰውን ለመጣል በዚህ ያክል መስመር መሄድ የለባችሁም እንዴ። እናንተ በሄዳችሁት ሩታን ለመጣል በሄዳችሁት መስመር እኮ እኛ ሄርሜላን የሆነ ነገር ለማድረግ ብንሄድ እስካሁን ሰላም ተፈጥሮ ነበር። ግን ደግሞ ነገሮችን በሰላም ለመፍታት ወይም ደግሞ በቃ በሰላማዊ ነገሮችን ለመፍታት ስላሰብን እንጂ እናንተ በምትሄዱበት መንገድ እናንተ በምታሳልፉት ወይም ደግሞ ሰውን ለመጣል ሰውን ለማሸማቀቅ የምትሄዱበት መስመር ምን ሄድ ቢሆን እስካሁን ነገሮች ተፈተው ነበረ። ግን ደግሞ እንደናንተ ትንሽ ጭንቅላት የለንም። እንደናንተ ማሰብ አንችልም ማለት አይደለም። እኛ ማሰብ እንችላለን፣ ማገናዘብ እንችላለን። አንድ ነገር ተፈጠረ ማለት ነገ ምን ይመጣል ብለን የምናስብ ሰዎች ነን። እናንተ ግን ለዛሬ በቃ አለ አይደል፣ አንዳንድ ሰው ዛሬ ብቻ በልቼ ልሙት የሚል ሰው አለ አይደል። እንደነሱ ነው የሆናችሁት። እናንተም ዛሬ የሆነ ነገር አድርጌ ብቻ ነገ ለነገ ማያሳስባችሁ ሰዎች ማለት ነው። እንደዚህ ደግሞ ከሆናችሁ እኛ ብቻ አይደለን የምንጎዳው ወይም ደግሞ እኛ ብቻ አይደለን ወደታች የምንወድቀው፣ ሁላችንም ተያይዘን ነው የምንወድቀው። ይሄን ነገር ደግሞ እንዳትረሱት። ይሄ በቃ የራሳችሁ በገመዳችሁት ገመድ ራሳችሁን ተጠልፋችሁ እንደምትወድቁም መርሳት የለባችሁ። ብቻ እኛ ከማንም ጋር ጸብ ውስጥ ወይም ደግሞ የሆነ ግርግር ውስጥ መግባት አንፈልግም። ግን ደግሞ ይሄ ፋይል እያላችሁ አንዳንድ ወረቀቶች እየሰበሰባችሁ ቮይሶች እየሰበሰባችሁ ልጅቷን ለማሸማቀቅ ልጅቷን ለመጣል
የምትሞክሩት ነገር ቢቆም ይሻላል፣ ወይም ደግሞ ብታቆሙት ነው የሚሻላችሁ። የገባችሁበት ነገር በጣም መጥፎ ነገር ነው። አሁንም ቢሆን ማለት ነው የገባችሁበት መስመር እየሄዳችሁበት ያለው መስመር በጣም መጥፎና ሪስክ ያለው መስመር ነው። ካልገባችሁ በደንብ ጠንቅቄ ወይም ደግሞ አስጠንቅቄ ልንገራችሁ። እንዴ ሰውን ለመጣል በምትሞክሩበት ሰዓት እኮ ራሳችሁም እንደምትወድቁ መጠራጠርና ማሰብ መቻል አለባችሁ። እንዴ ልጅቷ ቆይ እኔ እኮ ግራ ይገባኝ ምን አድርጋችኋለች? ይሄናል ምንም እኮ ያደረጋችሁ እሷ ምንም እናንተ ላይ የሰራችሁ ነገር የለም። አንደኛ ነገር አብርሃም ጋር ሄደችው፣ እናንተ ጋር የደረሰችው ምንም አይነት ነገር የለም። ሄርሜላ ጋር ማንቺም ጋር ቢሆን ምንም የደረሰችብሽ ነገር የለም። አብርሃምን ፈለገች፣ አብርሃምን ወሰደች። ስለ አብርሃም ደግሞ በነገርሽ ላይ ምንም አይመለከትሽም። እሷ የፈለገችው ነገር ማድረግ ትችላለች፣ አብርሽን ማለት ነው። ምክንያቱም ልጅ አላችሁ፣ ልጃቸውን አንድ ላይ ማሳደግ ትፈልጋለች። ያንን ነገር ደግሞ በራሷ መንገድ ሄደች፣ ለራሷ መንገድ ለመፍታት ሞከረች። መሀል ገብተሽ ግን ዛሬ ስሟን ለማጥፋት የሆነ ነገር እየፈጠርሽ ቮይስ ምናምን እያመጣሽ ልጅቷን የሆነ ነገር ለማድረግ እየሞከርሽ ስለሆነ ከዚህ በፊት አንቀንሽ ነው አይደለ? ወይም ደግሞ ተናንቀናል ካንቺ ጋር ከሁላቸውም ጋር ከጋርዶችሽ ጋር ማለት ነውና ካሁን በኋላ ግን ይብሳል ነው። ምክንያቱም እዚህ ጋር ትዕግስት ፍራቻ ከመሰላችሁ ወይም ደግሞ ስናከብራችሁ እየፈራናችሁ ከመሰላችሁ እኛም ይብስብናል፣ እናንተም እንደዚህ ትቀጥላላችሁ። እስኪ ማን ቀጥታ ማን እንደሚያሸንፍ የዛኔ አንድ ላይ የምናየው ይሆናል። ምክንያቱም በዚህ መስመር ማንም መሄድ የለበትም። አንዱን አሸማቃችሁ ወይም ደግሞ አንዱን ጥላችሁ እናንተ የምትከብሩበት ምንም አይነት ምክንያት የለም። ምክንያቱም እናንተ ማንም ስላልሆናችሁ እኛም ማንም ስላልሆንም ማለት ነው። እኔ ራሳችሁን እንዴት እንደምታዩ ሩታን እንዴት እንደምታዩ ነው የሚገርመኝ። ጫፏን አደርሱን በደንብ ጠንቅቃችሁ እንተዋወቃለን ከሁላችሁም ጋር የሩታ ጫፏን እንደማደርሱ እና ደግሞ አንዳንድ ነገር ነው እንደዚህም እያሳበዳችሁ ያላችሁት። ምክንያቱም እሷ እናንተ በሄዳችሁበት እልህ ብትሄድ ወይም ደግሞ ሄርሜላ እየሄድሽበት ያለሽው መንገድ ሩታ ደግሞ መልሳ በአንቺ በኩል ወይም ደግሞ አንቺ ያደረግሽው ነገር ያለው ነገር ሩታ ብትሄደው ከስረሽ ነበር እስካሁን፣ ወይም ደግሞ አርፈሽ ተሰብስበሽ ተቀምጠሽ ነበር። ግን ደግሞ እልህ የትም እንደማያደርስ ታውቀዋለች ነው እሷ ራሷ። አብርሃምን ብትሆን ይሄና ልጅቷን ወይም ደግሞ ይሄና ለምኑኝ አልክ። አብርሃም ብትሆን ለምኑኝ በቃ ይሄና ከኔ ጋር ካልሆንክ ብላ ስትጠይቅ ልጃችንን አንድ ላይ እናሳድግ ብላ ስትጠይቅ እንዴት ፈላብህ? በጣም አበዛኸው። እኛ አንድ ላይ እንድትሆኑ እንፈልግ ነበረ። ግን ደግሞ በዚህን ያክል ልጅቷ ክብሯን እንትን እያልክ ወይም ደግሞ ልጅቷን እያሸማቀካ በሰው ፊት አልፈልግሽም እያልካት የሆነ ነገሮች ይቅርታ ብላ እየጠየቀች በሰው ፊት ጥላት እየሄድክ አይደለም አንድ ላይ እንድትሆኑ እንፈልገው። ይሄ ሁሉ መስዋዕትነት እየከፈለች ያለችው እኮ ለልጇ እንጂ እሷ ከሌላ ወንድ ጋር መሆን አቅቷት አይደለም። ግን ደግሞ ለልጇ መስዋዕትነት መክፈል ስለምትፈልግ በሰው ፊት እየገረጣች ያለችው በሰው ፊት ፊቷ እየተገረፈ ያለው ለልጇና ለልጇ ስትል ነው እንጂ እሷ ከፈለገችው ወንድ ጋር ጊዜ ማሳለፍ ትችላለች። አንተ ከሴት ጋር እያሳለፍክ ያለው ጊዜ ማለት ነው። ታውቃለህ በደንብ ጠንቅቀህ ሩታ ማን እንደሆነች በደንብ ጠንቅቀህ ታውቃለህ ራስህ ማለት ነው። እኔ ባልናገር ራሱ የሷን ክብር ወይም ደግሞ የሷን ነገር ራስ ታውቃታለህ። ልጇን ምን ያክል እንደምትወደው ልጇን ምን ያክል እንደምትሳሳለት ራስ ታውቃለህ። ልጅን የምትወድ ቢሆን ወይም ደግሞ ልጅን ለልጅ ቦታ ቢኖር ራሱ በዚህን ያክል እሷ እየለመነች ልጃችን አንድ ላይ እናሳድግ እያለች ጥላት አትሄድም ነበረ። አሁን ከእርጉዞና ያደረከው ነገር ወይም ደግሞ እርጉዞና ያደረካት ነገር ማይተናነስ ነገር ነው። አሁን ድጋሚ ያደረክባት እርጉዞና የሰራህባት ነገር ማለት ነው። የዛኔ በቃ ያንን ሁሉ ነገር ተረስቶ ያንን ሁሉ ነገር አድርገን እንደ አዲስ አንድ ላይ እንድትሆኑ ነገሮችን በጀመርንበት ልጅቷ ድጋሚ ይቅርታ ጠይቃ ራስ ላይ ተንበርክካ ጠይቃ ይቅርታ በሰው ፊት እንደዛ አሸማቃት መሄድ ማለት ይሄ ለልጅህም ክብር አለመኖርን የሚያሳየው ለሩታም ክብር አለመኖርን የሚያሳየው። ምክንያቱም ለሴት ልጅ ራሱ ክብር የለም። ምክንያቱም ሴት ልጅ እንደዚህ እየጠየቀች ሴት ልጅ ተንበርክካ እየጠየቀች ይቅርታ ልጃችንን እናሳድግ እያለች ጥላት መሄድ ማለት ይሄ ለሴት ልጅ ክብር አለመኖሩ ነው የሚያሳየው። በቃ ከዚህ በፊት ብዙ ነገር ተፈጥሯል። እኔና አንተ ላይ ሁላችንም ላይ ከሩታን ጋር ብዙ ነገር ተፈጥሯል። ግን ደግሞ ያንን ነገር ሁሉ ተረስቶ ያ ሁሉ ነገር ረስተን እንደ አዲስ አንድ ላይ አንተና እሱ አንድ ላይ እንድትሆኑ ነገሮችን በደመርን ወይም ደግሞ ነገሮችን ባደረግን ሌላ ነገር ፈጥረ ወይም ደግሞ እሷን የሆነ ነገር እንደዚህ በሰው ፊት አሳፍራት መሄድ ማለት ይሄ ወንድነት አይደለም በነገር ላይ ወይም ደግሞ ይቅርታ እየጠየቀ ዝም ብለህ መሄድ ማለት ወይም ደግሞ እሷን ጠርጥረሃት መጠርጠር የነበረብህ በነገር ላይ ሄርሜላ ነበረ።
ምክንያቱም ሩታ በመሃላችሁ ልጅ አለ። ለልጇ ብላ እንኳን ምንም ነገር እንደማታደርግ በዛ ነበር ምንም እንደማታደርግብ ምንም እንደማሰራብ በሷ ነበር ማመን የነበረብህ በአንድ ልጃችሁ ማለት ነው። ግን ደግሞ አንተ ሩታን ከማመን ይልቅ መታምነው ሄርሜላን ነው። ሄርሜላን እኮ ካወቃት 1 አመት አይሞላ። ሩታ ግን ካወቃት ልጅ ወልዳችኋል፣ ብዙ ነገር አድርጋችኋል፣ ብዙ ላይፍ አሳልፋችኋል ከሷ ጋር። ቢያንስ ሌላው ይቅር ጠንቅቀህ ታውቃታለህ፣ ባህሪዋን ታውቃታለህ፣ ምን ማድረግ እንደምትፈልግ እልህ ውስጥ ከገባች ምን እንደምታደርግ በደንብ ጠንቅቀህ ታውቃታለህ ራስህ። ግን ደግሞ አንተ የምታምነው የጓደኞችህን ወይም ደግሞ ጀርባ ላይ ጠላቱን ወዳጅውን ያለያቸው ጓደኞችህን ነው የምታምነው ከሷ ይልቅ። ግን ደግሞ ማመንና መቀበል የነበረብህ ሩታን ነበር። ምንም እንደማታረግብህ ቢያንስ በልጁ ማመን ነበረብህ። በቃ ልጁ ያላባት መኖር የለበትም ብላ ነው ፊት ላይ መታ እየገረጣች ያለችው፣ ፊት ላይ መታ እየለመነች ይቅርታ እየጠየቀች ያለችው ለልጇ ብላ እንጂ ምንም ነገር ፈልጋ እንዳልሆነ ካንተ በደንብ ጠንቅቀህ ታውቃለህ። ለልጇ ብላ ደግሞ አንተን ስትፈልግ በእንደዚህ በነገር መንፈስ ወይም ደግሞ በሌላኛው መንገድ ወይም ደግሞ ሌላ ሰው እንደሚለው አሰርታበት ነው የሆነ ነገር አድርጋበት ነው ምናምን በሚለው መንገድ አይደለም አንተ መመለስ የፈለገችው። በነገር ላይ ራሴን አላቅም ምናምን ትላለህ እንጂ የመጣኸው መጀመሪያ አንተ ነህ። ይቅርታ ካንቺ ጋር መሆን እፈልጋለሁ፣ ካንቺ ጋር ጊዜዎች ማሳለፍ እፈልጋለሁ፣ ይቅርታ ብለህ የመጣው ከልጄ ጋር ልጃችንን አንድ ላይ እናሳድግ ብለህ የመጣው መጀመሪያ አንተ ነበርክ። ረስተህ ወይም ደግሞ ምንም አላቅም ብለህ ሌላ ነገር እየፈጠርክ ከሆነ ይህ እሷን ለማሸማቀቅ የፈጠርከው ሴራና ይህ የጻፋችሁ ድርሰት ነው። እሷን ለማሸማቀቅ ማለት ነው። ይሄ የሄርሜላ ሴራና ወይም ደግሞ እነዛ ጓደኞች የነ አሚሩ የነ ብሩክ የነ አቡሽ ምናምን የነሱ ሴራ ነው። ይሄ በደንብ ያስታውቃል። እነሱ አሲሮ ይሰጡሃል፣ አንተ የሆነ ነገሮች ታረግላቸዋለህ፣ እነሱም ደስ ይላቸዋል። የዛኔ በእኛ እንደዚህ መብሸቅ በእኛ ውድቀት የሚደሰቱ ሰዎች ስለሆኑ ማለት ነው። እኔ እንዴት ብዬ እንደማስረዳ አላውቅም። ከዚህ በፊትም ብዙ ጊዜ ተናግሬያለሁ በአንተ ጉዳይ። እንደዚህ ቆሜ ከጓደኞቼ ጋር ብዙ ነገር እያወራን ቤት ድረስ እየመጣን ነገሮችን ለማስተካከል ብዙ ነገር ሞክረን፣ ግን ደግሞ አንተ ምንም ነገር ሊገባ የማይችል ሰው ነህ። ምንም ነገር ማለት ነው። የኛን ምክር ወይ የኛን ንግግር ግን ደግሞ ለልጅህ ብለህ እንኳን ሌላ ነገር መቀበል ነበረብህ። ለልጅህ ብለህ እንኳን ማለት ነው። በቃ ሩታንም አትፈልጋትም። የሩታን ነገር አይደለም አሁን እያወራ ያለሁት። ሩታንም አትፈልጋትም፣ ከሷን ጋር መኖር አትፈልግም። ግን ደግሞ በቃ ከዚህ በፊት ያደረካት ሁሉ ነገር አንተ ነህ። ብዙ ነገር የሰራኸው ሩታ ላይ ብዙ ጥፋት የሰራኸው አንተ ነህ። ግን ደግሞ እግር ላይ ተንበርክካ እየጠየቀች ያለችው ሩታ ነች። ይሄ ደግሞ ሴትነቷን በደንብ ጠንቅቆ የሚናገር ነገር ነው። ለልጇ ብላ መስዋዕት እየከፈለች እንደሆነ የምትረዳው በዚህ ነው። ጥፋት የምትሰራው አንተ ነህ፣ ይቅርታ የምትጠይቅህ እሷ ነች። እኔ ራስህን እንዴት ቆልለህ እንደምታይ አላውቅም። ምክንያቱም በቃ መከባበር ባለባችሁ ጊዜ ወይም ደግሞ ልጃችሁን ተከባብራችሁ ማሳደግ በነበረባችሁ ጊዜ ምን አይነት ነገር እየፈጠርክ እንደሆነ ምን አይነት ስህተቶች እየሰራህ እንደሆነ ሊገባኝ አልቻለም። ምንም ሊገባ የማይችለው ነገር ይሄ ነው። አንደኛ ነገር ማትፈልጋት ከሆነ ሩታ ማትፈልጋት ከሆነ ከሄርሜላ ጋር መኖር የምትፈልግ ከሆነ ወደ ሩታ እኮ ህይወት መምጣት አይጠበቅብህም። ወይስ እሷን ሰላም ስትሆን ወይም ደግሞ በሰላም ህይወቷን መምራት ስትጀምር የሆነ ከሄርሜላ ጋር ስለምትል ይሁን ከሄርሜላ ጋር የሆነ ጊዜዎች ስለምታሳልፍ ይሁን የእሷን ሰላም አትፈልግም። ወይስ ሰላማን ስለማትፈልግ እሷ የሆነ ነገር ተሰባብራ ስትቀመጥ ደስተኛ ትሆናለህ ይሁን በእሷም ምን አይነት ደስተኛ እንደምትሆን አላውቅም። በምን አይነት መንገድ ደስተኛ እንደምትሆን በእሷ አምባ እኔ እንጃ በምን አይነት መንገድ አንተን ማስረዳት እንደምችል ማለት ነው። ብቻ እኔ ጊዜ ያስተምርሃል። አሁን እኔ ስመክር ልታፍር ነው የሚገባው። ምክንያቱም ታላቅ ነህ፣ ከኔ በፊት ብዙ ነገር አይተሃል፣ አግብተሃል፣ ወልደሃል። እኔ ለአንተ ልመክር አይገባም ነበረ። እንደውም እኔ ጥፋት ሳጠፋ መተህ አንተ ነበር እኔን መምከር የነበረበት። ምክንያቱም በእድሜም በምንም ከኔ ቀድመ ብዙ ነገር አይተሃል። ያንን ነገር እኔን ማስተማሪ መስል እኔ እዚህ ጋር ቆሜ ስነግርህ ማፈር ነው ያለብህ። ማፈር ማለት ነው። እነዚህ በጓደኞች ወይም ደግሞ በሄርሜላ እየተመራ ህይወትን የምትመራ ሰው እኔ እንጃ በምን አይነት መንገድ እንደምትስተካከል ከዚህ በኋላ በምን አይነት መንገድ ሰው እንደምትሆን አላውቅም። እድሜ ቢባል እድሜ ያስተምር፣ እድሜ ይደርሷል፣ ትልቅ ሰው ነው፣ ወጣት ነው፣ ብዙ ነገር አይተሃል። እድሜ የሚያስተምር ቢሆን እስካሁን ትማር ነበር በእድሜህ ማለት ነው። ግን ደግሞ እድሜ እንደማያስተምር ወይም ደግሞ እድሜ ቁጥር እንደሆነ ያስተማርከን አንተ ነህ።
ብቻ እኛ አሁንም ቢሆን ሌላ ነገር እየፈጠራችሁ ሄርሜላን ብትሆኚ ሌላ ነገር እየፈጠርሽ ልጅቷን ለማሸማቀቅ ፋይል ተያዘባት፣ ቮይስ ተያዘባት፣ ይሁን ለአብርሃም ምናምን እያልሽ ልጅቷን ለማሸማቀቅ እየሞከርሽ ስለሆነ ከዚህ በፊትም ብዙ ነገር እኔና አንቺ ላይ ተፈጥሯል፣ ከሁላችንም ጋር ማለት ነው። ያ ነገር ደግሞ ይብስብናል። ይሄ ይቆማል ወይም ደግሞ የሆነ ነገር አድርገንባቸዋል ካሁን በኋላ አርፈው ይቀመጣሉ ብለሽ እያሰብሽ ከሆነ በጣም ተሳስተሻል። ምክንያቱም እኛም እልህ ካንቺም ብሳለን። ሩታም እልህ ከያዛት ሁላችሁንም ቂጥ እንደምትገቡ ሁላችሁም ታውቃላችሁ። እልህ ከያዛት ማለት ነው። ግን ደግሞ እሷ ነገሮችን በፍቅር ለመፍታት ወይም ደግሞ አብርሃምን በፍቅር ወደ ቤቷ ለመመለስ ስለሞከረች እና ደግሞ የራሳችሁ የፈጠራችሁት ነገር በእሷ ለማላከክ የሆነ ነገር አድርጋበታለች፣ አብርሃም ላይ የሆነ ነገር ሰርታበታለች እያላችሁ ልጅቷን ብዙ ነገር ፈጥራችኋል ከዚህ በፊትም። አሁን ግን ይቅርታ ስለጠየቀች ብቻችን ጥፋተኛ ነች ማለት አይደለም። ይቅርታ የጠየቀችው በግልጽ ተናግራለች። ለልጄና ለልጄ ስል ነው፣ በቃ አለቀ። ለልጇ ስትል ነው ይቅርታ የጠየቀችው። ይቅርታ አልቀበልም ካልክ ልጅህንም አትፈልገውም ማለት ነው። እኔ የሚሰማኝ እንደዛ ነው። በቃ ለልጃችን ብለን አንድ ላይ እንሁን እያለች እየለመነች ካልተቀበልካት ማለት ይሄ እኔ እንጃ በምን አይነት መንገድ እንደሚገባ አላውቅም። ብቻ አንድ ቀን ትማራለህ። ሁላችሁም መማራችሁ አይቀርም። ሄርሜላም አንተም ሁላችሁም ጊዜ ያስተምራችኋል። ትንሽ ጊዜ ነው መማራችሁ አይቀርም። ህይወት ራሱ ያስተምራችኋል። ይሄ በቃ በምን አይነት መንገድ እንደማስረዳችሁ አላውቅም። ሁላችሁም ራሱ ጊዜ ያስተምራችኋል። እኔ አይደለም ማስተምራችሁ። ብቻ አብርሃም ተስተካከል ከሆነ ተስተካከል። በዚህ ያክል ልጅቷን እንድታሸማቅቃት እንድትሰብራት አንፈልግም ሁላችንም። ብቻ ይሄንን ነገር ከነገርኩ ይበቃል። ግን ደግሞ አሁንም ሌላ መስመር እሄዳለሁ ካላችሁ እኛም ሌላ መስመር እየሄድን ነው። ያንን መስመር የምትቀጥሉ ከሆነ እኛም እንቀጥላለን። እንደዚህ እየተቀጣጠልን እንቀጥላለን ማለት ነው። ብቻ ቤተሰቦች በቀጣይ ቪዲዮ እናንተ ጋር መለሳለሁ። ዛሬ በጣም ተናድጄ ነው የመጣሁት። ብቻ ደህና ቆዩን። እንቸው